ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዕ ቴት በትሽሬይ ታፍሽን ፔሄ ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 1 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 21 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳቪድ ሚራን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸውን አንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም በወቅታዊ ጉዳዮች ከአድማጮች ጋርም እንወያያለን። ወቅታዊ ዘገባም እናቀርባለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁኑ የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። ወርቅነሽ አመሰግናለሁ። አርስተ ዜና። መንግስት ትናንት ምሽት የጄኔራል ዴቪድ ዜኒን የሀገር አጠቃላይ የደህንነትና መረጃ ቢሮ ኃላፊ ሆነው እንዲያገለግሉ ማጽደቁ ተነገረ። ሐማስ ፕሬዚዳንት ትራምፕ ያስቀመጡትን የሰላም ሐሳብ ይቀበላል የሚል ግምት በእስራኤል እንዳለም ተናገረ። የየመን አማጽያን ቡድን ኃላፊነት ወሰዱ። የሚሉትን የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። መንግስት ትናንት ምሽት በአንድ ድምፅ ጄኔራል ዴቪድ ዜኒን የስልጣን ዘመን ማጽደቁ ተገለጸ። ጄኔራል ዴቪድ ዜኒ የሻባክ ወይም የእስራኤል አጠቃላይ የደህንነትና የመረጃ ቢሮ ኃላፊ ሆነው ለመጪው 5 ዓመት እንዲያገለግሉ ትናንት ምሽት መንግስት አጽድቋል። ስራቸውንም የሚቀጥለው የፊታችን እሁድ ይጀምራሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተናገሩትም እኔ ዴቪድ ዜኒ ላይ በዚህ ቦታ ገብተው ጥሩ ስራ እንደሚሰሩና ድርጅቱን ወደ በለጠ ደረጃ ከፍ ሊያደርጉት እንደሚችሉ አልጠራጠርም ሲሉ ተናግረዋል። እሳቸውም ያላቸው ፍላጎትና ብቃት ከሙያ ጋር ሲነጻጸር በእርግጠኝነት ከትክክለኛ ቦታ ትክክለኛው ግለሰብ እንዳስቀመጥን አትጠራጥሩ በማለት ተናግረዋል። ይህ በዚህ እንዳለ ለከፍተኛው ፍርድ ቤት ዴቪድ ዜኒን የተቀበሉትን ሹመት በመቃወም ይግባኝ አቀረቡ። ለፍርድ ቤቱ ይግባኝ የጠየቁትም የመንግስት ጥራት ተቆጣጣሪ ድርጅት ሊቀመንበር አልያዛር ሸራጋ ናቸው። አጠቃላይ የደህንነቱና የመረጃን ኃላፊ ቢሮ ሆኖ የተመረጡት የአስመራጭ ኮሚቴው ብቃትና ጥራት ያለው ኮሚቴ እንዳልነበረ፣ የተለያዩ ችግሮች እንደነበሩትም አስታውቋል። ይህም ስራውን በሚገባ አላጠናቀቀም በማለት ፍርድ ቤቱ ጉዳዩን እንደገና እንዲመለከተው ጠይቋል። ሌላ ተጨማሪ ይግባኝም የጠየቁም አሉ። የመንግስት የህግ ማሻሻያን በመቃወም የተቋቋመው ኮሚቴ የጄኔራሉን ሹመት በመቃወም ለከፍተኛው ፍርድ ቤት ይግባኝ ጠይቀዋል። ይህ በዚህ እንዳለ በዚህ ስብሰባ ላይ ጎን ለጎን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሚኒስተር ሮን ደርመር በቅርቡ ስራቸውን እንደሚጨርሱ አስታውቀዋል። ጠቅላይ ሚኒስትሩ ጨምረውም እንደተናገሩት ደርመር ምንም እንኳ ስራ አሁን ያሉበትን የሚኒስተር ስራ ቢያጠናቅቁም ከአካባቢያቸው እንደማይጠፉና በሌሎች የስራ ዘርፎችም እንደሚሳተፉ አስታውቀዋል። እስራኤልና ሐማስን አሜሪካ ያቀረበችውን ሐሳብ ይቀበላል የሚል ግምት እንዳላቸው ታወቀ። ሐማስ አሜሪካ ያቀረበችውን አስታራቂ ሐሳብ ይቀበላል፣ ነገር ግን የራሱ የሚፈልጋቸውን ነገር መጨመርና እንዲሻሻል የሚፈልጋቸው ነገር እንዳሉ እንደሚጠይቅ እርግጠኛ ነን በማለት ተናግሯል። ፕሬዚዳንት ትራምፕ ካቀረቡት 21 ሐሳቦች በተለይ መከላከያ ሰራዊት አዛን ለቆ የሚወጣበት ጊዜ አጠያያቂ እንደሆነ ተናግረዋል። ይህም መከላከያ ቦታውን ለቆ የሚወጣው በመከላከያ ተተክቶ አካባቢውን የሚያገለግልና የሚያስተዳድር ቡድን ተቋቁሞ እስከሚገባ ድረስ ቦታውን እስኪረከብ ድረስ መከላከያ ሰራዊት በቦታው እንደሚቆይ ታውቋል። ይህ አዲስ የሚዋቀረው ኃይል መቼ ወደ ቦታው ሂዶ ከመከላከያ ቦታውን እንደሚረከብ እስካሁን የታወቀ ነገር የለም። የየመን ሽብርተኞች አማጽያን ሁቲሞች በፋርስ ኤደን የባህር ዳርቻ ላይ በአንድ መርከብ ላይ ያደረሱት
ጉዳት ኃላፊነት ወሰዱ። የሆላንድ ባንዲራ ያውለበለበች ስትጓዝ በነበረች የጭነት መርከብ ላይ ሁቲሞች ባስወነጨፉት ሚሳኤል መመታቷ ተዘግቧል። የመርከቡ 2 ሰራተኞች ሲቆስሉ ሌሎች የመርከቡ ሰራተኞች በሄሊኮፕተር ወደ ሌላ መርከብ ተዛውረዋል። የሁቲሞች አፈቀላጤ እንዳለውም ወደዚች መርከብ መተኮሳቸውን ኃላፊነት በመውሰድ ይህች መርከብ ወደ እስራኤል የባህር ወደብ ስትጓዝ የነበረች መርከብ እንደሆነች አስታውቋል። እስራኤል በአዛ ላይ የጣለችውን ገደብ ለመስበር ወደ አዛ የሚደረገው የመርከብ ጉዞ እንደቀጠለ ነው። እነኚህ ተጓዞች ወደ እስራኤል የባህር ክልል እንደገቡ ሲነገር፣ አሁን ግን በአሁን ባሉበት አካባቢ ካሁን በፊት በአደጋ የደረሰበት ቦታና አስቸጋሪ ወደሚባለው ቦታ እንደተጠጉም ተገልጿል። ወደዚህ ቦታ እየተቀረቡ በመጡ ቁጥርም በአካባቢያቸው ሰው አልባ የሚበር አውሮፕላን ወይም ድሮን እየተከታተላቸውና እያንዣበበ እንደሆን ተናግረዋል። ይህን ሂደታቸውን በዩቱብ ድረገጽ በቀጥታ እያሰራጩ ይገኛሉ። ይህን በሚያሰራጩበት ሰዓትም ምንም እንኳ ወደ 50 የሚሆኑ መርከቦች ጉዞ ቢጀምሩም እስካሁን ወደዚህ የባህር ክልል የደረሱት 10 የሚሆኑ የመርከቦች እንደሆኑ ተገልጿል። አንድ የአሜሪካ የዜና ምንጭ እንደተናገረው ቱርክ፣ ካታርና ግብጽ በሐማስ ላይ ጫና እየፈጠሩ ነው ሲል ተናግሯል። እንደሚታወቀው ሁሉ የተጠለፉት እስራኤላውያንን ለማስመለስና በእስራኤልና በአዛ መካከል ያለው ጦርነት ለማቆም ፕሬዚዳንት ዶናልድ ትራምፕ ባለ 21 ነጥብ የሰላም ሐሳብ ማቅረባቸው ይታወሳል። ሐሳቡንም እስራኤል ተቀብላለች። ጠቅላይ ሚኒስትር የእርቅ ሐሳቡን ተቀብለው ሐማስ እስካሁን ድረስ መልስ እንዳልሰጠ ቢነገርም ቱርክ፣ ካታርና ግብጽ ሐማስ ሐሳቡን እንዲቀበል ጫና እያደረጉበት ነው ተብሏል። የሦስት ሀገራት መልእክተኞች በዶሃ በሚገኙት የሐማስ መሪዎች ጋር በ2 ቀን ውስጥ 3 ጊዜ ተገናኝተው መወያየታቸውም ተገልጿል። ሐማስ ለነኚህ መልእክተኞች እንደተናገሩትም ሐሳቡን ተቀብለው ለመወያየት ፈቃደኛ መሆናቸውን ተነግሯል። እስካሁን ግን ምንም አይነት ሁኔታ ሐሳቡን ይቀበሉት አይቀበሉት ያሳወቁት ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሐማስ ይህን ሐሳብ እንዲቀበል የ4 ቀን የጊዜ ገደብ ትናንት መስጠታቸው ይታወሳል። ይህ በዚህ እንዳለ የካታሩ ጠቅላይ ሚኒስትር ፕሬዚዳንት ትራምፕ ባቀረቡት ሐሳብ ላይ ግልጽ ያልሆኑ ጉዳዮች እንዳሉ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩትም ከአልጀዚራ የቴሌቪዥን ጣቢያ ጋር በነበራቸው ጋዜጣዊ መግለጫ ነው። ፕሬዚዳንት ትራምፕ ይህን ሐሳብ ሲያቀርቡት የአረብ ሀገራት መሪዎችን ተሰባስበን ተወያይተን ነበር። ነገር ግን በዚህ ባቀረቡት ሐሳብ ውስጥ ሊስተካከሉ የሚገባቸው ጉዳዮችን ሐሳብ አቅርበን ነበር። ከፊሎቹ ሲስተካከሉ፣ ገፊሶቹ ግን እንዳሉ መቅረባቸው አጠያያቂ ነው ሲሉም ተናግረዋል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ትንሽ ይቀንሳል፣ በተለይም ከተለመደው ቅዝቃዜው የበለጠ ይቀዘቅዛል ይላሉ። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 26 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ብርሸባና አካባቢዋ 29፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 33 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር። አመሰግናለሁ አይቸው። ወደሚቀጥለው ዝግጅት እንለፍ። አይቸው እንደምን አደርሽ? እንዴት አደር? እግዚአብሔር ይመስገን። ሰላም አደርሽ? እግዚአብሔር ይመስገን። እንግዲህ በጠዋቱ ዛሬስ ጋዜጦች ምን ይዘው ቀረቡ ለአንባቢያን? ጋዜጦች ያው እንደተለመደው የተለያዩ ርዕሰ ጉዳዮችን ይዘው ቀርበዋል። ግን በዜና ካቀረብከው ብዙም የተለየ አይደለም። አንዳንድ የተለዩ ነገሮች ካሉም እናያቸዋለን። እንግዲህ ከጋዜጦች በኋላ ዛሬ ኤረብ ዮም ኪፑር የአስተር የጾም ዋዜማ ነው። ጾሙ ዛሬ ነው የሚጀምር። ስለዛም ከጋዜጦች በኋላ እንነጋገራለን። አይቼ መልካም፣ አመሰግናለሁ። ጋዜጦች በዛሬ እትማቸው እንግዲህ ያሉን ጋዜጦች በመጀመሪያ 4 ዕለታዊ ጋዜጦች ደርሰውናል። የዲዮት ሀሮኖት፣ ሀሬጽ፣ ማሪብና እስራኤል ሀየውም 4ቱም ጋዜጦች በመጀመሪያ ገጻቸው ላይ ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ሀሬጽ
እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጦርነቱ መጨረሻ ይሆናል ብለው ያቀረቧቸው 21 ነጥቦች አሉ። በዚህ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ያው ተነጋግረው ጋዜጣዊ መግለጫ መስጠታቸው ይታወሳል። ሐማስ እነዚህን ሀሳቦች ይቀበላቸዋል ወይ በሚል ርዕሰ ጉዳይ በሰፊው ጽፏል። ይህ ርዕሰ ጉዳይ በእርግጥ ሌሎች ጋዜጦች ላይም የቀረበ ርዕሰ ጉዳይ ነው። ሁሉም ጋዜጦች ላይ ቅድሚያ ትኩረት የተሰጠበት ርዕሰ ጉዳይ ነው። እንግዲህ በእስራኤል በኩል በቀረበው ሀሳብ ያው እንደተስማማች ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ በአሜሪካ ከፕሬዚዳንት ትራምፕ ጋር አስታውቀዋል። ሐማስ ግን ይህን ሀሳብ እስካሁን መቀበሉን አላስታወቀም፣ መቃወሙንም መቀበሉንም አላስታወቀም። ፕሬዚዳንት ዶናልድ ትራምፕ ሐማስ ሀሳቡን በአብዛኛው ይቀበላል የሚል ግምት እንዳላቸው እየገለጹ ነው። በሐማስ በኩል ግን ምላሹ እየተጠበቀ ነው ይላል ሀሬጽ ባቀረበው ዘገባ። የሐማስ ምላሽ እየተጠበቀ ነው። መከላከያ ሰራዊቱ የእስራኤል መከላከያ ሰራዊት በአዛ የሚያደርገውን ወታደራዊ እንቅስቃሴ እንገታ በማድረግ እንግዲህ ያው ለሐማስ ምላሽ ጊዜ ለመስጠት እየጠበቀ ነው። በመከላከያ ሰራዊቱ እንቅስቃሴ አዛ ውስጥ እንግዲህ በሰው ሕይወት ላይ ጉዳት እንዳይደርስ በጦርነቱ ሁኔታዎች እንዳይባባሱ በተለይ የዚህ ስምምነቱ ላይ ችግር ላለመፍጠር እንቅስቃሴውን ገታ በማድረግ እየጠበቀ እንደሆነ ይገልጻል ሀሬጽ በዘገባው። ይህን ትዕዛዝም እንግዲህ የሰጡት ኢታማጆር ሹሙ ናቸው። ኢታማጆር ሹም እያል ዛሚር ያው እንቅስቃሴውን ገታ አድርጎ እድል ለመስጠት ሁኔታውን ያው በትኩረት እየተከታተሉና እየጠበቁ እንደሆነ የሚገልጽ ዘገባ አቅርቧል። እንግዲህ ደግሞ ወደ ዝርዝር ዘገባው ስንገባ ሐማስ እንዴት እያየው ነው ሀሳቡን? ሌላ አማራጭ አለው ወይ? ሊቀበልስ ይችላል ወይ? ሰፋ ያለ ዘገባ አቅርቧል በዚህ ጉዳይ። ሌላ አሁንም እያል ዛሚር ለፖሊስ አዛዡ ጥያቄ አቀረቡ። ጥያቄያቸው ምንድን ነው? ካታር ጌት ተብሎ እንግዲህ ካታር ገንዘብ በእስራኤል በጠቅላይ ሚኒስትሩ ቅርብ ባለስልጣናት አማካኝነት ገንዘብ አስተላልፋለች። እነሱ ከገንዘብ ጋር ተያይዞ ያው እንግዲህ በተነሳው አወዛጋቢ ጉዳይ በሕግ ተይዞ በሕግ ያለ በምርመራ ላይ ያለ ጉዳይ ነው። በዚህ ምክንያት እንግዲህ የተጠረጠሩት አንዱ ፖሊ ሞርዶሃይ ናቸው። እሳቸው የተጠለፉ ቤተሰቦች አስተዳደር የተጠለፉ ዜጎችን ለማስመለስ ትግል ከሚያደርገው አስተዳደር ያው በአስተዳደሩ ውስጥ ኃላፊነት አላቸውና ያው በመከላከያ ሰራዊቱ ዘርፍ እንዲመለሱ ወደ ኃላፊነታቸው በማለት ኢታማዦር ሹሙ የፖሊስ አዛዡን የጠየቁ መሆናቸውን የሚገልጽ ዘገባም አቅርበዋል ሀሬጽ በዛሬ ዘገባው። ሌላው የአዲሱ የሻባክ ወይም የሀገር ውስጥ መረጃ ድርጅት ምንለው እንግዲህ ሀገር ውስጥ አጠቃላይ የደህንነትና የመረጃ ድርጅት የሻባክ ኃላፊ ሆነው እንዲመረጡ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቧቸው ተወዳዳሪ ዳቪድ ዚኒ የእሳቸው ሹመት እንዲጸድቅ እንግዲህ የሻባክ ኃላፊ ሆነው እንዲሾሙ መንግስት ትናንት በአንድ ድምፅ ሙሉ በሙሉ የካቢኔ አባላቱ ማጽደቃቸውን የሚገልጽ ዘገባ አለ። ትናንት ያው እንግዲህ መንግስት አጽድቋል። ለዚህ ኃላፊነት ብቁ ናቸው በማለትና ይህን ኃላፊነት እንዲረከቡ በዚህ ኃላፊነት ቦታ ላይ እንዲቀመጡ የሚል ዘገባ። ይህ ዘገባ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ልክ ከአሜሪካ የስራ ጉብኝታቸው እንደተመለሱ ለዳቪድ ዚኒ ያላቸውን አመለካከት የዳቪድ ዚኒ በመከላከያ ሰራዊቱ ባበረከቱት እንግዲህ በርካታ ዘመናት አገልግሎት ሁኔታውን በጥልቅ እንደተመለከቱትና ለዚህ ኃላፊነት የሚገቡ ሰው ናቸው በትክክል ማለታቸው ተገልጿል። እንግዲህ እሳቸው ሹመትም አንዱ ትልቁ ርዕሰ ጉዳይ ነው። ዛሬ ጋዜጦች ትኩረት ከሰጡባቸው ርዕሰ ጉዳዮች መካከል ሌላው የትምህርት ሚኒስቴር ጽህፈት ቤት ይላል። የትምህርት ሚኒስቴር ጽህፈት ቤት በተማሪዎች ላይ በተለይ ጥቅምት 7 ቀን 2023 ዓ.ም ሐማስ ባደረሰው የሽብር ጥቃት ምክንያት በተማሪዎች ላይ በደረሰው የስነ ልቦና ጉዳት
አስፈላጊውን ክትትልና እንክብካቤ አላደረገም ተማሪዎች አሁንም የደረሰባቸው ስነ ልቦናዊ ጫና እንዳለ ነው። 2 ዓመት ሊሞላ ነው የትምህርት ሚኒስቴር ለዚህ ጉዳይ መፍትሄ ሳይሰጥ የሚል ዘገባ አቅርቧል። እንግዲህ ሀሬጽም የተለያዩ ጋዜጠኞች በአንድ ርዕሰ ጉዳይ ላይ ሰፋ ያለ እንግዲህ እንዳመለካከታቸው የሚሰጡት ሀሳብ አስተያየት አለ። እንግዲህ በተለይ እንደ ጋዜጠኞች ስማቸውን በመጥቀስ በውስጥ ገጹ ላይ በተለይ በሐማስ ይህን የድርድር ሀሳብ ይቀበለዋል ወይ? ባይቀበልስ ምን አማራጭ አለው? የአረብ ሀገራት ያው እንግዲህ የመጨረሻ አማራጭ ነው መቀበል አለብህ የሚል ጫና እያደረጉ እንደሆነ ይህን ሀሳብ በተለይ የተለያዩ ጋዜጠኞች እንዳመለካከታቸው በሰፊው በውስጥ ገጹ መጻፋቸውን አቅርቧል። በጠቅላይ ሚኒስትሩ ዙሪያ ያሉ ሰዎች ድርድሩ መልካም ነው ሀሳቡ ለእስራኤል ግን ሙሉ በሙሉ ሁሉም ተግባራዊ ይሆናል ወይ የሚል ጥያቄ እንደፈጠረባቸውና ሙሉ በሙሉ ተግባራዊ ላይሆን ይችላል የሚል ጥርጣሬ እንዳላቸው የሚገልጽ ዘገባ አለ። በጥምር መንግስቱ በኩል እንግዲህ ለእስራኤል ሀሳቡ የድርድር ሀሳቡ የስምምነት ሀሳቡ ጦርነቱ እንዲቋጭ የቀረበው ሀሳብ ለእስራኤል ጥሩ እንደሆነ እንደውም በጥምር መንግስት ውስጥ ያሉ አባላት እንኳን ከመንግስት እንወጣለን የሚል ዛቻም እንዳላሰሙ ተቃውሞም እንዳላቀረቡ እስካሁን ድረስ ይሄ እንግዲህ ያው ለእስራኤል ሊጠቅምና የጥምር መንግስቱ አባላትም የተቀበሉት ሀሳብ መሆኑን የሚገልጽ ዘገባ አቅርቧል። ትራምፕ እንግዲህ ሐማስ በአጭር ጊዜ ካልተቀበለ ይሄን ሀሳብ ያው በፊት እንዳሉት ገሃነም ይከፈትበታል፣ ወደ ገሃነም ይወርዳል እያሉ ናቸው። ሌላው ምንድን ነው እንግዲህ ሀሬጽ ላይ የቀረበው ዘገባ ትራምፕ ወደ አሸናፊው ወገን ነው ሁሌ የሚያጋድሉና እስራኤል ምናልባት እንዳሸነፈች ስላሰቡ በአብዛኛው የድርድር ሀሳቡ ከዚህ በፊት እስራኤል ያቀረበችውና እስራኤል የምትፈልገው አይነት ነው እና ትራምፕ ወደ አሸነፈው ማጋደል ይወዳሉ የሚል ዘገባ አቅርቧል ሀሬጽ። ወደ የሚቀጥለው ጋዜጣ ስናልፍ የዲዮታ ሀሮኖት ነው። የዲዮታ ሀሮኖት በመጀመሪያ ገጹ ላይ እንግዲህ ያው የድርድሩ በ21 ነጥብ ተዘርዝረው የቀረቡ የጦርነቱን ለማስቆም የቀረቡ ሀሳቦች ሙሉ በሙሉ ተግባራዊ ሊሆኑ ይችላሉ ወይ? ሐማስ ሊቀበለው ይችላል ወይ? ባይቀበለውስ ምንድን ነው የሚደረገው በእስራኤል በኩል የሚል ሰፊ ዘገባ ቀርቧል። ሌላው የዲዮታ ሀሮኖት ላይ የቀረበው የደቡብ እስራኤል እዝና ኦግዳት አዛ በአዛ አካባቢ ያለው እንግዲህ መከላከያ ሰራዊቱ አባላት በዛ ክልል የሚገኘው ሊባኖስን ሞዴል ምሳሌ ማድረግ አይቻልም። በሊባኖስ አካባቢ ለምሳሌ ድንበር ላይ ሆኖ መከላከል ከሊባኖስ ጋር ያለውን ችግር ከሊባኖስ በኩል የሚመጡ ወደ እስራኤል ድንበር የሚመጡ ጥቃቶችን መቆጣጠር ማስቆም ይቻላል። ያዛው ግን የተለየ ነው። ምክንያቱም እንደገና ወደ ጥቅምት 6 2023 ዓመተ ምህረት መመለስ አንፈልግም። በአዛ ዙሪያ የሚኖሩ የሚገኙ የይሁዳውያን መኖሪያ ሰፈሮችን ደህንነት ለማስጠበቅና ለመከላከል ድንበር ላይ ተቀምጦ መጠበቅ በቂ አይደለም። አዛ ውስጥ አሁንም የመከላከያ ሰራዊቱ ኃይል ካልቀረ ሁሉም ድንበር ላይ ሆኖ የአካባቢውን ሰላም ማስከበር ይከብዳል የሚል ሀሳብ እንዳቀረቡ ነው የሚገልጸው። የእስራኤል መከላከያ ሰራዊት እንግዲህ አዛና እስራኤልን በሚያዋስነው ድንበር ወደዛ ይመለሳል። በድርድሩ እንግዲህ አንድ የድርድሩ አካል እንደሆነና እንደዛ ሊያደርግ ይችላል የሚለውን ሀሳብ በመቃወም የደቡብ እዝና በአዛ ዙሪያ የሚገኙ መከላከያ ሰራዊቱ ክፍል መከላከያ ሰራዊቱ አሁንም አዛ ውስጥ ካልቀረ ድንበር ላይ ብቻ ሆኖ የአካባቢውን ደህንነት ለማስጠበቅ ይከብዳልና ወደ ጥቅምት 6 ቀን 2023 ዓ.ም መመለስ አንፈልግም የሚል ሀሳብ እያቀረቡ መሆናቸውን የሚገልጽ ዘገባ አቅርቧል የዲዮታ ሀሮኖት። ሌላው ያው የዳቪድ ዚኒን ሹመትም በተመለከተ በዘገባው በሰፊው ተመልክቶታል እንደ ሌሎች ጋዜጦች ሁሉ። ሌላው እንግዲህ ወደ እስራኤል ለመምጣት ጥረት የሚያደርጉ መርከብ የሌላ ሀገር እንግዲህ አዛን በመደገፍ በአዛ የሚገኙ ፍልስጤማን በመደገፍ የፍልስጤማን ደጋፊዎች ይሄ ጉዳይም አሁን ለእስራኤል የባህር ኃይል ያው ሁኔታዎችን ለመከላከል ከፍተኛ ዝግጅት እንዳደረገና ችግሩ ያው እንደቀጠለ የሚገልጽ ዘገባ አለ። ሌላው የዲዮታ ሀሮኖት እንግዲህ ያው ዛሬ እንደ ሳምንቱ መጨረሻ ነው የሚታይ። በሳምንቱ መጨረሻ ጋዜጦች በተጨማሪ ገጻቸው በመጨረሻ ገጻቸው ላይ ሌላ ተጨማሪ
እትማቸው ላይ ስለ ታዋቂ ስለ አንዳንድ ሰዎች ታሪክ ይጽፋሉ። በዛሬውም የዲዮታ ሀሮኖት እንግዲህ በኤረብ ዮም ኪፑር ጋዜጣ ላይ እንደጻፈው የዲዮታ ሀሮኖት በመጀመሪያ ገጹ ላይ ፎቶግራፉን በማቅረብ ርዕስ አድርጎታል። ግን ዋና ዝርዝር ጉዳዩ ሞሳፍ ሀግ ወይም እንግዲህ በበዓል ምክንያት ተጨማሪ እትም በቀረበው ልክ ዮም ሽሽ እንደሚቀርበው በዛ ላይ ነው የቀረበውና ታዋቂው የእግር ኳስ ተጫዋች ምናሼ ዘለቀ የእሱን ታሪክ በሚመለከት አቀርቧል። ምናሼ ዘለቀ እንግዲህ ታዋቂ የእግር ኳስ ተጫዋች ነው። የሀፖኤል ሀደራ አምበል ነው። 300 ቀናት ያክል በሚሊዮን አገልግሏል። ጻንካን እንግዲህ ተዋጊ ወታደር ነው። እንግዲህ በዚህ ጦርነት 300 ቀናት ድረስ በተጠባባቂነት አገልግሏል፣ እያገለገለም ይገኛልና በዚህ በጣም ታዋቂ ተወዳጅ የተሳካለት የእግር ኳስ ተጫዋች ጎን ለጎን ደግሞ ሀገሩን ሕዝቡን የሚጠብቅ ተዋጊ 300 ቀናት ያክል በሚሊዮን ያገለገለና በማገልገል ላይ የሚገኝ በማለት ስለሱ ታሪክ እንግዲህ ጽፏል። ማንበብ ለምትፈልጉ በሞሳፍ ሀግ ገጽ 10 ጀምሮ በሰፊው ቀርቧል። ታሪኩ የ35 ዓመት ወጣት ነው። እንግዲህ ወጣት ማለት ይቻላል 35 ዓመቱ ነው። አዲስ አበባ ነው የተወለደው። አዲስ አበባ ተወልዶ በአንድ ዓመቱ ነው እንግዲህ ቤተሰቦቹ ጋር ወደ እስራኤል የመጣው ይላል። ከሞላ ጎደል እንግዲህ ታሪኩ ባጭሩ በሰፊው ተጽፏል። በጣም በርካታ ስራዎችን የሰራና ጽዮናዊ እስራኤልን የሚወድ ጽዮናዊ ምስጉን ዜጋ መሆኑን የሚገልጽ ዝርዝር ሁኔታ ቀርቧል። ወደ የሚቀጥለው ጋዜጣ ስናልፍ ደግሞ ማሪቭም እንግዲህ እንደ ሌሎች ጋዜጦች ስለ ዳቪድ ዚኒ ሹመት ጽፏል። የሻባክ የሚቀጥለው የሻባክ ድርጅት ኃላፊ ሆኖ እንዲሾም እንግዲህ ትክክለኛ ሰው ለቦታው ትክክለኛ የሚሆኑ የሚመቹ የሚመጥኑ መሆናቸውን አረጋግጦ መንግስት እንግዲህ ወስኗል እና ይሾማሉ። በዚህ የሻባክ ኃላፊ ሆነው ይሾማሉ የሚል ዘገባ አቅርቧል። ሌላው ማሪ ምንድን ነው የቀረበው? አክራሪ የቀኝ ፓርቲዎች እንደ ጽዮኖት አዳቲት እና የኢታማር ቤንጊቭር ፓርቲ እሳቸው ትራምፕ ያቀረቡትን 21 ነጥቦች ሙሉ በሙሉ ይደግፋሉ ወይ እንደማይደግፉ በተለይ ጽዮኖት አዳቲት ፓርቲ ሀገራችን በእጅጉ የሚጎዳ በማለት ያው እንደተቹት ስምምነቱን ተገልጿል። ይሁን እንጂ ግን በመንግስት ላይ ምንም አይነት ዛቻ አላቀረቡም። ከጥምር መንግስቱ እንወጣለን የሚል ሀሳብ እስካሁን ድረስ አላቀረቡም። ስምምነቱን ግን እንዳልተቀበሉትና እንዳልደገፉት ይገልጻል በዘገባው ማሪብ። ለማንኛውም አክራሪ የቀኝ ክንፍ ፖለቲካ ፓርቲዎች ያው እንግዲህ በክነሴቱ ለማጽደቅ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ስምምነት ሀሳብ ሲያቀርቡ ምናልባት እነሱ የሚያቀርቡት ሀሳብ የተለየ ይሆናል ተብሎ እንደሚጠበቅ ጋዜጣው በዘገባው በሰፊው አቅርቦታል። የተጠለፉ ዜጎች ቤተሰቦች ደግሞ ታላቅ ተስፋ አድርገው እየጠበቁ ናቸው። ጦርነቱ ሊጠናቀቅ ይችላል፣ የተጠለፉ ልጆቻቸው ቤተሰቦቻቸው ይመለሳሉ የሚል ታላቅ ተስፋ አላቸው። ነገር ግን እስካሁን ድረስ በሐማስ በኩልም ያለው ሀሳብ ስላልተገለጸ ሀሳቡን የሚቀበለው ወይም የማይቀበለው መሆኑ ጥርጣሬና ስጋት ቢኖርም ግን ተስፋ አላቸው ይላል። ሐማስ እንግዲህ ያው በዓለም አቀፉ ማህበረሰብ ሐማስ ሙሉ በሙሉ የተጠለፉ ዜጎችን እንዲለቅና ጦርነቱ እንዲጠናቀቅ የሚል ሀሳብ እያቀረበ መሆኑን በሐማስ በኩል እንዲህ አይነት አስተያየት እንዳለው ዓለም አቀፉ ማህበረሰብ የተጠለፉ ዜጎችን ሐማስ ይልቀቅ፣ ጦርነቱ ይጠናቀቅ የሚለው ሀሳብ አሁን በዓለም አቀፉ ማህበረሰብ እይታ በሰፊው እየታየ ነው ይላል ማሪም በዘገባው። ትራምፕ ያቀረቡት የመጨረሻ እንግዲህ አማራጭ የአረብ ሀገራቱ በሐማስ ላይ ከፍተኛ ጫና እንዲያደርጉ አሳምነዋል፣ ተስማምተዋል። የአረብ ሀገራቱም ተቀብለዋል ይህን ጉዳይና የአሸባሪው ድርጅት እንግዲህ ሐማስስ እንዴት ነው ይሄን ሀሳብ በምን ሁኔታ ይቀበለዋል? ምን ምላሽ ይሰጣል? የአረብ ሀገራቱ ሌላ አማራጭ እንደሌለ ለሐማስ እየተናገሩና ከፍተኛ ጫና እያደረጉ ነው ይላል። ነገር ግን የሐማስ ድርጅት የራሱን ቅድመ ሁኔታ ያስቀምጣል ተብሎ ይጠበቃል። እንግዲህ ሀሳቡን ተቃወመም ተቀበለም ሲገልጽ የራሱን ቅድመ ሁኔታ ሊያስቀምጥ ይችላል የሚል እሳቤ እንዳለና እንደዚህ ተብሎ እንደሚጠበቅ ነው የሚገልጸው ማሪ በዘገባው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ሐማስ ሀሳቡን ካልተቀበለ የስምምነት ሀሳቡን እስራኤል እንግዲህ
የራሷን ስራ ሰርታ ጦርነቱን ማጠናቀቅ አለባት የሚል ሀሳብ እንዳቀረቡ ይሄ የመጨረሻ አማራጭ እንደሆነ ይገልጻል። ማሪፍ በዘገባው እንግዲህ አብዛኛው በጋዜጦች የቀረበው የዳቪድ ዚኒ ሹመትና ዶናልድ ትራምፕ ያቀረባቸው 21 ስምምነት ነጥቦች ጦርነቱን ለማጠናቀቅ የተጠለፉ ዜጎችን ለመመለስና በአካባቢው ያው ሰላም ይሰፍናል ብለው በማሰብ ያቀረባቸውን ነጥቦች በሚመለከት ነው። ሌላው ትናንት የደረሰው የሽብር ጥቃት አሸባሪ 2 ታዳጊ ወጣቶችን በደቡብ ኢየሩሳሌም አካባቢ ሆን ብሎ በመግጨት ስለደረሰው የሽብር ጥቃት አሸባሪውን እንግዲህ አሸባሪውን በቁጥጥር ስር ለማዋል እርምጃ የወሰደው በአካባቢ የነበረው የጦር መሳሪያ የታጠቀ በሚሉይም በተጠባባቂነት የሚያገለግል ሀዚ ናሀማ ይባላል። እሱ የሰጠው ሀሳብ አለ ትናንቱ የሽብር ጥቃት ማሪብ ላይ። ሌላውና እንግዲህ የቀረን የመጨረሻው ጋዜጣም ተመሳሳይ ርዕሰ ጉዳይ ላይ ያቀረበው እስራኤል አየሁም የፍልስጤም መስተዳድር የአረብ ሀገራቱ በሐማስ ላይ ጫና እንዲያደርጉ ጥረት እያደረገ ነው፣ ሐማስን ማሳመን አለባችሁ ስምምነት ሀሳቡን እንዲቀበል በማለት የፍልስጤም መስተዳድር በአረብ ሀገሮች የአረብ ሀገራትን እየጠየቀ ነው የሚል ዘገባ አለ። ሌላው በ1973 ዓ.ም በዮም ኪፑር ጦርነት ተዋጊ የነበረ እንግዲህ አያት ነው አሁን አያት ሆኗል። ልጆቹም የልጅ ልጆችም እየተዋጉ እንደሆኑ እስካሁን ድረስ እስካሁኑ ጦርነት ስለሱም ሌሎች ጋዜጦች ላይም ቀርቧል። በነገራችን ላይ ርዕሰ ጉዳይ የቀረበ ዘገባ አለ። በዮም ኪፑር ጦርነት ተዋጊ ነበር። እሱም አሁን በሚሉ እያገለገለ ነው። እንግዲህ በዚህ ዕድሜ ልጆቹ አሁን የልጅ ልጆቹም ያው ተዋጊ ወታደሮች ናቸው፣ ጦርነት ላይ ይገኛሉ ይላል። እንግዲህ ሌላው ዛሬ ህዝበ እስራኤል ይሁዳውያን በሙሉ የሚቀበሉት ታላቅ ጾም በዓመት አንዴ ለ25 ሰዓታት ያክል የሚጾመው የዮም ኪፑር ወይም የአስተርየ ጾም ዋዜማውን ዛሬ ምሽት ነው የሚጀምር ጾሙ። በኮቴል አማራቢ ሰሞኑን ያው የቅርታ ጸሎት ሲካሄድ ሰንብቷል። ትናንትም በሰፊው በጣም በ10 ሺዎች የሚቆጠሩ ይሁዳውያን በተገኙበት ይህ የጸሎት ስነስርዓት እንደተካሄደ የኮቴል አማራቢ ምስል እንግዲህ የቤተ መቅደሱን ምስል በማስደገፍ በጣም በርካታ ምእመናን እንግዲህ ለጸሎት የተሰበሰቡ ይሁዳውያንን ፎቶግራፍ በማስደገፍ የቀረበ ዘገባ አለ። ከዚህ ጋር ተያይዞ ዶናልድ ትራምፕ እስከ ሳምንቱ መጨረሻ ድረስ ሐማስ ሀሳቡን መቀበል አለበት ብለው እየጠበቁ እንደሆነ ያቀረቡትን ሀሳብ እዚህ ጋር ያው እንግዲህ ተያይዞ ቀርቧል። ሐማስ ይህን ሀሳብ መቀበል እንዳለበት፣ ይሁን እንጂ በሐማስ በኩል በአሸባሪ ድርጅቶች በኩል ይህ በሀሳብ መከፋፈል እንዳለም ተገልጿል በዘገባው። እንግዲህ ይህን ሀሳብ ለመቀበል በእነሱ በአንድ አይነት ሀሳብ እንደሌለ ሀሳብ መከፋፈል መኖሩን ይገልጻል። እንግዲህ ጋዜጦች በዛሬ እትማቸው ከሞላ ጎደል ለአንባቢያን ያቀረቧቸው ርዕሰ ጉዳይ ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።